ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረኩ እንደሆነ ታውቃላችሁ። ግን በአጋጣሚ ይህን ቪዲዮ ስክሮል ስታደርጉ ከደረሳችሁበት እያደረግኩ ያለሁት ነገር በዚህ በዚህ በኩል የምታዩትን ህገ ክራሲ የሚል መጽሐፍ ፕሮሞት እያደረግኩ ነው። ፕሮሞት የማደርግበት መንገድ ደግሞ በመጽሐፉ ውስጥ ያነሳኋቸውን ሀሳቦች በመጽሐፍ ውስጥ የተንጸባረቁትን ሀሳቦች ዋና ዋና ሀሳቦቹን እያነሱ ማብራራት እና እንግዲህ በዛ መልኩ ሀሳቡ እንዲዛመትና ተቀባይነት እንዲያገኝ ማድረግ ነው እና የመጽሐፉ ዋና ጭብጥ ኢትዮጵያ እንግዲህ በዓለም ላይ የተለያዩ የፖለቲካ ርዕዮቶች አሉ እና በሀገራችንም ከሞላ ጎደል 1 2 3 አይነት የተለያዩ የፖለቲካ ርዕዮቶች ተመክሯል። በተለይ በዘመናዊ ማለት የዘመናዊ ፖለቲካ ውስጥ ከገባን ወዲህ። ነገር ግን እንግዲህ ሁላችሁም ልትመሰክሩ እንደምትችሉት ማለት በፍሬያቸው ሲመዘኑ ምንም እንኳን ማለት ኢትዮጵያ እስከዛሬ ብትኖርም ግን ኢትዮጵያ መድረስ የሚገባት ቦታ ላይ ደርሳለች። በዓለም ላይ ሌሎች ሀገሮች ማለት ሌሎች እንደው ነጮች ወይም ኤዥያኖች ብቻ ሳይሆን አፍሪካኖች እንኳን አንዳንድ አፍሪካኖች እንኳን ያሳኩትን ስኬት እንኳን ማሳካት ያልቻልን ሆነን ነው የምናገኘው። ምንም እንኳን ከአፍሪካ ከሌላው የዓለም ሀገራት አንጻር በጣም የቆየ ታሪክ ያለን የረጅም መንግስትነት ታሪክ ያለን ማለት በሀገርነት እንደ ሀገር በመቋቋም ረገድ ቀላል የማይባል ታሪክ ያለን ሰዎች ብንሆንም ከኋላ የመጡ ሀገራት እንኳን እያስከነዱን ነው የሚል ነገር ነው እና ያንን ለማድረግ እንግዲህ ከፖለቲካ ርዕዮት አንጻር ለኢትዮጵያ የሚበጀው ማለት በዚህ መልኩ ውጤት ማስመዝገብ ያልቻልነው የተከተልናቸው ፍኖተ ካርታዎች ወይም ርዕዮቶች ትክክለኛውና ተገቢው ስላልሆኑ ነው። ስለዚህ ለኢትዮጵያ የሚበጃት ትክክለኛውና በአንጻራዊነት ፈጣን በአንጻራዊነት ፍትሐዊ የሆነ ልማት አረጋግጣ መድረስ የሚገባት ቦታ ላይ ከሌሎች ማለት የሰው ልጅ ከቻለው አንጻር እስከዛሬ ባለው የፖለቲካና የኢኮኖሚ እውቀት የሰው ልጅ ከቻለው አንጻር ኢትዮጵያን የሚገባ ቦታ ላይ ለማድረስ የሚገባው ተመራጩ የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዲሞክራሲ ወይም በእንግሊዝኛው ሊበራል ዴሞክራሲ ነው የሚል ነገር ነው እንግዲህ መጽሐፉ የሚለው ማለት ነው። እና ያንን ለማድረግ እንግዲህ በርከት ያሉ ከ50 በላይ የሆኑ ቪዲዮዎች አንዳንዶቹ አጭር 10 ደቂቃ የሚሆኑ አንዳንዶቹ ደግሞ ማለት ቀላል ቁጥር ከ20 በላይ የሚሆኑት ደግሞ አንዳንድ ሰዓት ገደማ የሚሆኑ ቪዲዮዎች ከፖለቲካ ርዕዮት አንጻር አቅርብ ያለው ማለት ነው። አሁን ደግሞ እንግዲህ ባለው ሲሪየስ የማደርገው ያለው ምንድነው ከኢኮኖሚ አስተሳሰብ አንጻር ከፖለቲካ ርዕዮት ከፖለቲካ ፍልስፍና ብቻም ሳይሆን ከመደበኛ የኢኮኖሚክ ሳይንስ አንጻርም ለኢትዮጵያ የሚመረጠውና የተሻለው የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ነው የሚለውን ለማሳየት እንግዲህ አዲስ ኢኮኖሚክስ የሚል ሲሪየስ ተከታታይ ጀምሬያለሁ ማለት ነው እና አሁን ይሄኛው 8ኛ ነው። እስካሁን 7 ቪዲዮዎች ሰርቻለሁ ማለት ነው በዚህ ኢኮኖሚክስ በሚለው ሲሪየስ ላይ እና ያንን ያብራራው ነው ማለት ከኢኮኖሚ አንጻር ህገ ክራሲ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ለኢትዮጵያ ይበጃል ብዬ እያልኩ ነው። ነገር ግን ያን ለማለት ስነሳ እንግዲህ በቀደሙት ቪዲዮዎች ለማለት እንደፈለግኩት በሀገራችን የበለጠ ተወዳጅነትና ተቀባይነት ያለውና በሚገርም ሁኔታ ዝም ብሎ በወጣቱ በምናምኑ ብቻ ሳይሆን ይህ ነው በምርምር ተቋሞቻችን በምሁራኖቻችን በአንጋፋዎቻችን ማለት በፖለቲካው ዓለም የቆዩ እና ብዙ የተሳተፉ ሰዎች የሚቀበሉትና የሚያደንቁት የማህበረ ኢኮኖሚ አስተሳሰብ ወይም የፖለቲካል ኢኮኖሚክ ቲንኪንግ ግራ ዘመም ነው። ይሄ ግራ ዘመም ደግሞ መነሻው ማርክሲስት ሌኒኒስት የሆነ አስተሳሰብ ነው እና ማርክሲዝም ሌኒኒዝም ደግሞ የራሱ የኢኮኖሚክ እሳቤ አለው የራሱ ኢኮኖሚ ሂሳብ ያለውና እኔ አሁን መጥቼ ይሄ ኖርማሉ በኢኮኖሚክ ማለት አሁን ዩኒቨርሲቲ ብትገቡ የምትማሩት ለዚህ እኮ ነው አሁን የኛ ሀገር ሰው የሚቸገረው ምንድነው የምንማረው የምዕራባዊ ሳይንስ ነው የምንኖረው ግን ባህላዊ ነው። ገብታችኋል? መጣረስ የለም አለ ማለት የምንማረው ማለት ትምህርት ቤት ገብተን የምንማረው ኢኮኖሚክስ የምዕራቡን ዓለም ኢኮኖሚክስ ነው። ኢኮኖሚክ ሳይንስ አሁን እኔ ማርክሲስት ኢኮኖሚክስ ብለው ማንም ሰው ስራ አላጣም። ምክንያቱም ሳይንስ ስላልሆነ ማንም ሰው የማርክስን ኢኮኖሚክስ ማለት ሶሺዮሎጂ ውስጥ ልታዩት ትችላላችሁ፣ ወይም ሌላ ፖለቲካል ፊሎዞፊ ውስጥ ምናምን ልታዩት ትችላላችሁ።
ኢኮኖሚክ ሳይንቲፊክ የሆነውና በየትምህርት ቤቱ በኮርስ ደረጃ በሚሰጠው የኢኮኖሚክ ሳይንስ ውስጥ ግን ማርክስን ልታገኙት አትችሉ። ምክንያቱም ማለት ወይንም እንደው ለክሪቲክ ልታገኙ ትችላላችሁ፣ ግን እንደ ባዲ ኦፍ ናሌጅ የሚያስተላልፍላችሁ ሰው የለም። ምክንያቱም ሳይንስ ስላልሆነ ማለት ነው። እና በኢኮኖሚክስ ሰው ገብቶ ትምህርት ቤት የሚማረው በቢዝነስ ማለት በቢዝነስ አድሚኒስትሬሽን፣ በኢኮኖሚክ ሳይንስ ነው። በሌሎች እንደዚህ አይነት ፊልዶች የምታገኙት ኮርስ ጠቅላላ ሌላ ነው። በተግባር መታችሁ ስትኖሩ ኑሮ ደግሞ ሌላ ነገር ነው። እና ይሄ የሆነበት ምክንያት ምንድን ነው? የሀገራችን ነው መሐንዲሶች የሀገራችን እንግዲህ ተወደደም ተጠላም የቀደመው ትውልድ ባቋቋመው በቀረጸው በሰራው ነገር ውስጥ ነው እኛ የምንመጣው አይደለም መጪው ትውልድ የሚመጣው። እና የቀደመው ትውልድ የሰራው በዚህ በማርክሲስት አስተሳሰብ ተጽዕኖ ስር ሆኖ ነው። እና ስቲልም የማስቀጠልም ነገር አለ፣ ራሳቸውን ለማስቀጠል የመሞከር ነገር አለ። ምክንያቱም አሁን ማርክሲዝም እኛ ደርግ ሲወድቅ የወደቀ ይመስለናል አይደለም፣ ሶሻሊዝም ኮሚኒዝም ደርግ ሲወድቅ የወደቀ ይመስለናል። ነገር ግን በሚያሳዝን ሁኔታ ኢህአዲግ ራሱ ማርክሲስት ሌኒኒስት ድርጅት ነው እና መጥቶ በአደባባይ ሶሻሊዝም ማለት ስለማይችል፣ ምክንያቱም ሰው በደርግ ዘመን በሶሻሊዝም ስለተገፈገፈ ሰው ብቻ ሳይሆን ዓለም ራሱ በሶሻሊዝም ስለተንገፈገፈ እና ራሳቸው ገፍተው ስለጣሉት ኢህአዲግ ደግሞ መጥቶ ራሱን አሻሽሉ ማለት ምንድን ነው? ቆዳ ለውጦ ነው የመጣው። እንደ እባብ ቆዳውን ለውጦ ሌላ አዲስ መስሎ ወይም ምስስት ሆኖ ነው የመጣው። ራሱን አዳፕት አድርጎ ልማታዊ መንግስት አስተሳሰብ ብሎ ነው ይዘው የመጣውና እንግዲህ ስለዚህ ምን አለ መሰላችሁ በሀገራችን ምንም እንኳን የማርክስ ፖለቲካል ኢኮኖሚክ ቲንኪንግ ወይም የልማታዊ መንግስት አስተሳሰብ በተለይ ደግሞ የልማታዊ መንግስት አስተሳሰብ አቶ መለስ እና የእሳቸው ሰዎች በሚያንጸባረቁበት የእሳቸው ደቀ መዝሙር የሆኑ ሰዎች በሚያንጸባረቁበት መልኩ በፍጹም ሳይንሳዊ ያልሆነ ዝም ብሎ መደናበር ነው፣ አልኬሚ ነው፣ ሲዶ ሳይንስ ነው። ስለዚህ እኔ መጀመሪያ ይሄንን እንግዲህ ትክክለኛው ኢኮኖሚክስ የምናውቀው በዩኒቨርሲቲ በቢዝነስ አድሚኒስትሬሽን ነው በኢኮኖሚክ ሜጀር ወይም በቢዝነስ አድሚኒስትሬሽን በሌሎች እንደዚህ በሳይንሳዊ ተብለው በሶሻል ሳይንስ ስትሪም ውስጥ ሰዎች ተምረው ከሚያውቋቸው ኢኮኖሚክ ሳይንስ እሳቤ አንጻር የሊበራል ዲሞክራሲ ወይም ህግ ክራሲ ወይም የነፃነት ዲሞክራሲ የተሻለ ነው ከማለቴ በፊት ይሄ ሀገራችን ያለው ምንድነው ኩታውን ማውለቅ አለብን ማለት ኩታ ዘመኑ ተቀይሯል። የኮት ዘመን ሆኗል። ኩታ እንደዚህ ነጠላ ጣፍተ ምናምን በፀሐይ አትችለውም። ለቀቅ አድርገህ ሸሚዝ መልበስ አለብህ። ብርድም ሲሆን ይህ ነው ቆሻሻ የሚችል ቶሎ የሚታጠብ ዚፕ ያለው እንደዚህ ይሻልሃል ነው። ያኛው ባህላዊ ነው፣ ትራዲሽናል ነው። ዝም ብሎ ሳይንስ መስሎ ነው እንጂ እውቀት መስሎ ነው እንጂ ሳይንስ አይደለም ለማለት ነው። እንግዲህ መጀመሪያ ያንን ዲሚስቲፋይ ማድረግ አለብን፣ ወይንም በእንግሊዝኛ እንደሚባለው ዲስአቢዩዝ ማድረግ አለብን የሀገራችንን ሰዎች ማለት ነው። ዲስአቢዩዝ ማድረግ ማለት አንዳንድ ሰው ብዥታ ሲኖርበት የሚያውቅ መስሎት ግን ሳያቅ ሲቀር ታጠሩለታላችሁ ማለት ነው። ይሄ የምታስበው ነገር ልክ አይደለም ብላችሁ እንደገና ትቃኙታላችሁ ማለት ነው። ያንን ለማድረግ ነው እንግዲህ የፈለግኩት እና ያንንም ለማድረግ ስለዚህ የካርል ማርክስ መጽሐፍ ከመተቸት ነው የሚጀምረው። የካርል ማርክስ መጽሐፍ እንግዲህ ዳስ ካፒታል ይባላል መጽሐፉ እሱ ራሱ የጻፈው መጽሐፉም ይላል ካፒታል አ ክሪቲክ ኦፍ ፖለቲካል ኢኮኖሚ የሚል መጽሐፍ ነው። ምን ማለት ነው? በካፒታሊስት ስርዓት ላይ የቀረበ ሂስ በካፒታሊስት ማህበረ ኢኮኖሚ ስል ትምህርት ላይ የቀረበ ሂስ ብሎ ነው። እና ካፒታሊዝም ችግር ያለው ስርዓት ነው። ምክንያቱም ሰው የሚበዘብዝ ሰራተኛ የሚበዘብዝ እና ጥቂቶችን በተበዘበዘ ገንዘብ ሀብታም የሚያደርግ ስርዓት ነው ብሎ ካፒታሊዝምን የሚያጣጥል ነው። እና ያንን ሲያጣጥል ግን አዚፍ ልክ ሌላ የተለየ ኢኮኖሚ ሳይንስ ያለ ይመስል ዝም ብሎ የአቦሰጥ ኢኮኖሚ አምጥቶ ያስቀምጣል። ማለት አሁን ትላንትና ለማብራራት እንደሞከርኩት በቪዲዮ 7 ለምሳሌ ሌበር ቫልዩ ቲዮሪ ኦፍ ሌበር ቫልዩ የሚሉትን አንድ እንትን ያመጣና የሸቀጦች ዋጋ የሚወሰነው እንደዚህ ነው ብሎ ይላል ማለት ነው። ስለዚህ
እሱን ዲስፕሩቭ ማድረግ አለብን። እንደዚህ የሚባል ነገር የለም የሚለው ነገር ስህተት ነው። በአጭሩ ምንድን ነው ካፒታሊስት ወይንም ባለሀብት ሊበዘብዝ ቢችልም ግን በትርጉም ደረጃ ባለሀብት ማለት በዝባዥ ነው ብሎ መፈረጅ ድንቁርና ነው። የኢኮኖሚ ሳይንስ መሀይምነት ነው። ማርክስ እንደዛ ነው የሚለው ራሱ ትችቱ ይሄ ነው። ካፒታሊስት ወይንም ባለሀብት በዝባዥ ነው፣ በድሃ ላብና ጉልበት የሚኖር እሱ ሳይሰራ የሚኖር ነው ይላል። ይህንንም ለማስረዳት እንቶ ፈንቶ የሆነ የኢኮኖሚ ትንተና ያመጣል። ስለዚህ እኔ ያንን እንቶ ፈንቶ የኢኮኖሚ ትንተና እንግዲህ ውስጡ እየገባው ትችት አቀርባለሁ ማለት ነው። ያንን እያደረግኩ ነው ማለት ነው። እንግዲህ ያንን ሳደርግ ምንድን ነው ያልኩት ዌልዝ ኦፍ ኔሽንስ አዳም ስሚዝ የሚባለው ሰው በሰባተኛው ቪዲዮ ላይ ያረኩትን ነገር እንግዲህ ለአሁኑ መንደርደሪያ እንዲሆነኝ የነገርኳችሁ ነው። ዌልዝ ኦፍ ኔሽንስ በሚባለው ማለት አን ኢንኳይሪ ኢንቱ ዘ ኔቸር ኤንድ ኮዝስ ኦፍ ዌልዝ ኦፍ ኔሽንስ ይላል። አዳም ስሚዝ የጻፈው መጽሐፍ ደግሞ ከሱ በፊት ከካርል ማርክስ በፊት የነበረ እና አሁን በዩኒቨርሲቲዎች ማለት አሁን ኢኮኖሚክስ ብላችሁ ሰርች ብታደረጉ የምናውቀውን የዘመናዊ ኢኮኖሚክ ሳይንስ መስራች አባት በዘመናዊ መልኩ መስራች አባት የሚባል አይነት ሰው ነው አዳም ስሚዝ። እና የጻፈው መጽሐፍ ምን ይባላል? አን ኢንኳይሪ ኢንቱ ዘ ኔቸር ታይትሉ አን ኢንኳይሪ ኢንቱ ዘ ኔቸር ኤንድ ኮዝስ ኦፍ ዘ ዌልዝ ኦፍ ኔሽንስ ይላል። እንግዲህ በግርድፉ ስትተረጉሙት በአማርኛ በሀገራት የሀብት ማለት የሀገራት ሀብትን ባህሪና የሀብታቸውን መነሻ ለመረዳት የተደረገ ጥናት የሚል ነገር ነው። ወይም ምርምር ወይም ጥየቃ ወይም ብርበራ የሚል ነው ማለት ነው። አን ኢንኳይሪ ኢንቱ ዘ ኮዝስ ኤንድ ኔቸር ኦፍ ዌልዝ ኦፍ ኔሽንስ ይላል። እና በዛ ላይ ምን ይላል? ሀገራት አንዳንዶቹ ሀገራት ሀብታም የሚሆኑት ወይም አንዳንዶቹ ሀገራት ድሃ የሚሆኑት ለምንድን ነው ይላል? በሀገራት መካከል ያለው ልዩነት ወይንም ሀገራት ፍጆታቸውን የሚገዙበትን ገንዘብ የሚያገኙት ይላል የሚያስፈልጋቸውን ነገር ማለት የሚገዙበት ገንዘብ የሚያገኙት በሀገር ደረጃ በድምር በሚያፈሱት የስራ ጉልበት መጠን ነው። ስለዚህ የሀብት ምንጩ ባጭሩ እንደ አዳም ስሚዝ የሀብት ምንጩ ባጭሩ በስራ ላይ የሚውል በጠቃሚ ስራ ላይ የሚውል ዩስፉል ሌበር ነው። ወይም ሌበር እንግዲህ በአማርኛ ስራ ልትሉትም ትችላላችሁ፣ ጉልበትም ልትሉት ትችላላችሁ። ጠቀሜታ ያለው ጉልበት ነው። ዝም ብሎ ብቻ ሳይሆን ጠቀሜታ በሚጠቅም ኢኮኖሚክ ቫሊዩ ባለው ነገር ላይ የሚል ጠቀሜታ ያለው ሌበር ነው ይላል። ነገር ግን እንደዚህ ስንል ደግሞ ዝም ብሎ ሁሉም ሰው ስለሰራ ማለት ጠቀሜታ ያለው ነገር ላይ ተሰማራ በሚል ደግሞ ሁሉም ሰው የሚጠቅም የሚባል ነገር ላይ ስለተሰማራ ያ ሀገር ይበለጽጋል ማለት አይደለም። ምክንያቱም እንዲያውም ጥሩ ምሳሌ አቅርቦ እነዚህ አረመኔ ወይም ሳቬጅ የሚባሉት ሰዎች ከሄዳችሁ ለአካል የደረሰ ሰው ካለ ሁሉም ስራ ላይ ተሰማርተዋል ይላል። ነገር ግን በጣም ችግር ስለሆነ ኑሮ አንዳንዴ ነው ሽማግሌዎቻቸውን ወይንም ደግሞ አዛውንቶቻቸውን ልጆችን በሽተኞችን ይገላሉ። ምክንያቱም መቀለብ መንከባከብ ስለሚከብዳቸው። ከዚህ ማለት ስራ ላይ ተሰማርተዋል ማለት ልማት አለ ማለት አይደለም። ማለት በእንግሊዝኛ እንግዲህ ሲቀልዱ ምን ይላሉ? ዶንት ኮንፊውዝ ቢዚነስ ዊዝ ቢዝነስ ይላሉ። ማለት ቢዚ አሁን በእንግሊዝኛ ነው ስትጽፏል ቢዝነስ ነው ስራ ነው አይደለም። ቢዚነስ ደግሞ ቢዚ መሆን ነው፣ ዝም ብሎ ጥዝ ማለት ነው። እና ቢዚ ስለሆንክ ጥዝ ስላደረግ ቢዝነስ እየሰራህ አይደለም። ልዩነት አለው። ዝም ብሎ መውተርተር እና ቢዝነስ ይለያያል። እና ምን ይላል? ስራ ላይ የሚሰማራው ሰው ስኪል ሊኖረው ይገባል። ወይንም እንግዲህ እኔ ስኪል የሚለውን ቃል ሞያ ብዬ ነው ሞያ ሊኖረው ይገባል። ሞያተኛ ታውቃላችሁ፣ ዝም ብሎ ማለት አሁን ለምሳሌ አናጢነት ሙያ ነው፣ በጣም ሙያ ነው። የእንጨት ስራ ካያችሁ ነው ኤክሰለንስ ይጠይቃል። አሁን ለምሳሌ እኛ ሀገር የቀርከሃ ስራ ታያላችሁ አይደለ? የቀርከሃ ስራ ታያላችሁ። ቻይኖቹ የሚሰሩትን የቀርከሃ ስራ ይሁና የሁለቱን ልዩነት አስተያዩት። የኛ የሆነ ያስፈራል፣ እንኳን ቤታችሁ ለማስገባት ራሱ ያስፈራል ከእነሱ ጋር ስታስተያዩት ማለት ነው። ጽድት ያለ የሚያምር እና ስኪል ያስፈልጋል። ዝም ብለህ ቀርከሃው ስላለ አይደለም። ቻይናው ልጅ ቀርከሃውን አበባ ማስቀመጫ፣ ብርቱካን ማስቀመጫ ምናምን አድርጎ ሲሰራው ሌላ ታምር ነው።
የኛው ሰው ደግሞ ያውንኑ ቀርቃ ሲሰራው እንትኑ የለውም፣ ስኪሉ የለውም፣ ዴክስትሪቲው የለውም፣ ጀጅመንቱ የለውም። ስለዚህ ያኛው በርቀት ይበልጠዋል ማለት ነው። በጣም ጥራት ያለው አሪፍ ነገር ይሰራል። ይሄኛው ደግሞ ዝም ብሎ ያደርጋል። ስለዚህ ሌበሩ አይደለም ነው ስራ ብቻ ሳይሆን ስራው እንትን ይፈልጋል፣ ስኪል ይፈልጋል፣ ሞያ ማለት ነው። ዴክስትሪቲ ማለት ረቂቅነት ይፈልጋል እና ደግሞ ጀጅመንት ይፈልጋል። ጀጅመንት እንግዲህ ስሌት ልትሉ ትችላላችሁ፣ ፍርድ፣ ጥበብ፣ እንደዚህ አይነት ነገር ይፈልጋል። ያም ብቻ ሳይሆን አምራቹ ደግሞ የሚያመርተው ምርት ማለት ፕሮዳክቲቪቲው ከኮንሰምፕሽኑ አንጻር ከፍጆታው አንጻር በአንጻራዊነት ትልቅ መሆን አለበት። ያ ሲሆን አንድ ሀገር ትበለጽጋለች። ገብቷችኋል? ልማቷ የሚመጣው ከሌላ ነገር አይደለም። የአንድ ሀገር ኤክሰለንስ የሚመጣው እነዚህ ነገሮች ናቸው። በቃ እነዚህ ነገሮች ናቸው። በሀገሪቱ ውስጥ ያለው ምርታማነት ከጨመረ የበለጠ ማለት በሰው የማምረት አቅም ላይ ነው። የማምረት አቅም ሲባል ግን ዝም ብሎ አሁን ለምሳሌ የኢትዮጵያ ሕዝብ ብትሄዱ 80% ገበሬ ነው እና ገበሬዎቹ ብትሄዱ በጣም ታታሪ ናቸው፣ ሲሰሩ ነው። ገብቷችኋል? አምራች ናቸው። ግን 80% የኢትዮጵያ ገበሬ 20% የኢትዮጵያን ሕዝብ አጥግቦ መብላት ገብቷችኋል? ፕሮዳክቲቪቲው ማለት ኑሮ ውድ ነው። 80% በጣም ዋጋ ጥሎ ምናምን ገበሬው የሚሸጥ ማለት ገበያ ማጣት ምናምን ነበረበት። ነገር ግን የከተማው ሰው ነው የሚሰቃየው። እንዲያው ገበሬው ይሄንን መመገብ አይችልም። ገብቷቸዋል። ለምን? ፕሮዳክቲቪቲ አሁን አሜሪካን ሀገር ብትሄዱ የገበሬው ብዛት ስንት ነው? ከአገሪቱ ቁጥር አንጻር 4% ነው። 4%። እኛ ሀገር የገበሬው ብዛት ከመላው ኢትዮጵያ ህዝብ ቁጥር አንጻር 80% ነው። 80%ቱ ገበሬ ግን 20%ቱን የኢትዮጵያን ህዝብ በአግባቡ መመገብ አይችልም። 4%ቱ የአሜሪካ ገበሬ ግን የሀገሩን ህዝብ አጥግቦ ገብቷቸዋል ኤክስፖርት ያደርጋል። አሁን ይገርማቸዋል። አሁን አሜሪካ ከፍተኛ ኤክስፖርት የምታደርገው እንደሆነ ታውቃላችሁ? ወደ ቻይና ቦሎቄ፣ ዶሮ፣ ስጋ ምናምን ነው። ገብቷቸዋል ማለት በ4% ገበሬ የሀገሩን ገበያ አጥለቅልቀውት ወደ ውጭ ነው የሚልኩት እና እንትን ነው ፕሮዳክቲቪቲው ነው እንጂ የሀገር ሰው ብታሰልፍ ምን ትርጉም አለው? ምን ትርጉም የለውም። ስለዚህ የአንድ ሀገር ብልጽግና የሚወሰነው በዚህ ነው ይላችኋል አዳም ስሚዝ ማለት ነው። ይህ ማለት ግን ምን ማለት ነው? ማለት በጠቅላላ በሀገር ደረጃ ነው። ኮሌክቲቭ ማስ ኦፍ ሌበሩ ነው የአንድ ሀገር ልማትና መፋፋት የሚወስነው። አሁን ካርል ማርክስ ደግሞ እችን ይወስድና ይሄ ጀነራል የሆነ የአንድ ሀገርን የልማት ደረጃ የሚገልጽ የሌበር ቲዮሪ ይወስድና ምን ይላችኋል? የአንድ ሸቀጥ ያወርደውና ገብቷቸዋል። ይሄ በማክሮ ደረጃ የተነገረውን ነገር ከማይክሮ ያወርደዋል። በማይክሮ ደረጃ ያወርደውና አድቅቆ ታች ይመጣና ምን ይላል? የአንድ ቁስ ወይም የአንድ ሸቀጥ ዋጋው ቫልዩ የሚወሰነው በእንትን ነው ይላችኋል። የአንድ ሸቀጥ ዋጋው የሚወሰነው ያን ሸቀጥ ለማምረት በወጣበት ጉልበት ነው ይላችኋል ማለት ነው። እና ምን ይላል መሰላችሁ መጽሐፉ ላይ ዳስ ካፒታል ክሪቲክ ኦፍ ፖለቲካል ኢኮኖሚ የሚለው እዚህ ጋር አንድ ነገር ልበላችሁ። ማለት እኔ በእንግሊዝኛ የተባለውን በአማርኛ እየተረጎምኩት እያመጣሁት ነው ማለት ምክንያቱም በአማርኛ ስለማወራ ለሰው በአማርኛ ተርጉሜ ላቅርብለት ነው። ግን ምንድነው መሰላችሁ አንድ የቬሪፋያብሊቲ ኢሹ ያስነሳል። ዝም ብዬ አምጥቼ ቢሆንስ ላይክ ነው። እዚህ ጋር ግን ካልኳችሁ ዝም ብላችሁ ጉግል ብታደረጉት ከካፒታል ላይ እንደመጣ ራሱ ጉግል ይነግራችኋል ማለት ነው። ስለዚህ ከይቅርታ ጋር በእንግሊዝኛ የተጻፈውን በእንግሊዝኛ እንዳለ አምጥቼው በእንግሊዝኛ እያነበብኩት በአማርኛ እየተረጎምኩት እንሄዳለን ማለት ነው። አይ ሆፕ አንደርስታንድ ታደረጉኛላችሁ። ቬሪፋያብል እንዲሆን እና ሀሳቡንም በደንብ ማለት እንግሊዝኛ ደግሞ የሚሰማውም ሰው አሁን ይሄ ትንሽ ማለት ያው አትሊስት የከተማ ልጅ ወይም ከ12ኛ ክፍል በላይ የሆነ ሰው ስለሆነ እንግሊዝኛው ብዙ አያስበረግገውም ብዬ አስባለሁ። ምን ይላል ካርል ማርክስ? a use value or useful article therefore has value only because human labor in the abstract has been embodied or materialized in it። ስለዚህ ምን ይላል ማለት ነው? ይህንን አሁን እንግዲህ በግርድፉ ብንተረጉመው use value ወይንም አንድ ጥቅም ያለው እሴት አንድ ጥቅም ያለው እሴት or a useful article ወይንም አንድ የሚጠቅም አርቲክል ወይንም ቁስ
ማለት has value only because human labor in abstract has been embodied or materialized in it። ስለዚህ ጥቅም ያለው ዋጋ ኖረው አንድ ነገር ለምንድን ነው? ውስጡ የሰው ጉልበት ስለተጨመረበት ነው። ውስጡ የሰው ጉልበት ስለተጨመረበት ነው ጠቃሚ የሆነው ይላል። how then is the magnitude of this value? the magnitude of this value የሚባለው ምንድነው? ይሄ ጠቃሚ የሆነው ቁስ አሁን ለምሳሌ ጫማችሁን ብታነሱት ጫማችሁ ጠቃሚ ነው፣ ታረጉታላችሁ፣ ትሄዱበታላችሁ። እግራችሁን ከቆሻሻ ከጠጠር ከምናምን ይከላከልላችኋል፣ ምቾት ይሰጣችኋል። እነዚህ ጥቅሞች አሉ። ለምንድን ነው ጠቃሚ የሆነው? የሰው ሞያ ወይንም የሰው ጉልበት ስለፈሰሰበት ነው። ግን እሺ ይሄንን ጫማ ዋጋውን ምን ይወስነዋል? ስንት ብር ይሁን ዋጋው ምን ይሁን የሚለውን ነገር የሚወስነው ምንድን ነው ይላል። how then is the magnitude ማለት መጠን ማለት ነው። the magnitude of this value to be measured እንዴት ይለካ? plainly ግልጽ ነው መልሱ by the quantity of value creating substance። ስለዚህ ያንን እሴት በፈጠረው ነገር whatever that is ምንም ይሁን ምን በዛ ነገር ዋጋ ልክ ነው ዋጋው የሚለካው። ያም ነገር ሌበሩ ነው ይላል ማለት ነው። the quality of labor however is measured by its duration. labor time in turn finds its standard in weeks, days or hours ይላል ማለት ነው። ስለዚህ ጉልበት ደግሞ በምንድን ነው የሚለካው ማለት አሁን ጉልበትን በምን ትለኩታላችሁ? የሰው አሁን ለምሳሌ በፈሰሰበት ጉልበት ነው ስንል የፈሰሰበትን ጉልበት መጠን እንዴት እናወጣለታለን? ሌላ መጠን ማውጫ የለውም። በእንትን ነው በሳምንታት በቀናትና በሰዓታት ነው የሚወሰነው ይላቸዋል የፈሰሰበት ጉልበት። ግን ይሄም ራሱ ችግር እንዳለው ታዩታላችሁ። ምክንያቱም ጉልበት ሁሉ እኩል ነው ማለትን አይጠየቅም። ምክንያቱም የጉልበት መጠን የሚለካው ኦፍኮርስ ማለት ምን ያህል ጉልበት ፈሰሰበት ስንል የአንድ ሳምንት ጉልበት፣ የ10 ሰዓት ጉልበት ወይም የአንድ ወር ጉልበት ልንል እንችላለን ለመግለጽ ማለት ነው። ያ ማለት ግን ሁሉም ጉልበቶች ሁሉም የአንድ ሰዓት ጉልበት እኩል ነው። እሱ ግን እንደዚህ አይነት አሰምሽን እየሰጣችሁ ነው ማለት ነው። እና ሰዎች ምን አሉት? ምን ማለት ነው? እንዳልኳችሁ በጉልበቶች መካከል ሁሉም ጉልበት አንድ አይነት አይደለም። ለምሳሌ የዶክተሩ አንድ ሰዓትና ነው ለምሳሌ የቀን ሰራተኛው አንድ ሰዓት እኩል ናቸው? ወይንም አንድ ዶክተር በቀን ነፍስ ሊያድን ይችላል አይደለ? ቀዶ ጥገና አድርጎ አንድን ሰው ነው ሊያጠፋው ሊገድለው ከነበረው ነገር አድኖ ሰውየውን ህይወቱ ሊሰጠው ይችላል። የሱ 4 ሰዓት ወይም 5 ሰዓት በቀን ስራ ላይ ተሰማርቶ ለምሳሌ ሲለስን አንድ ግድግዳ ሲለስን የነበረው ሰው ከሱ ጋር ሰዓታቸው እኩል ነው? ዋጋው በፍጹም እኩል አይደለም አይደለ? እኩል አይደለም። እንዲያውም I think that's obvious, right? That's obvious። እሺ እንትኑን በተለያየ ሙያ ራሱ ያለውን እንተው። በአንድ የሙያ መስክ ራሱ ለምሳሌ 2 ለሳኞች ቢኖሩ 2 ለሳኞች ወይንም መለሰኑን 2 ልብስ ሰፊዎች እሱ ራሱ ደጋግሞ ስለ ልብስ ሰፊ ስለሚያወራ ምሳሌውን ኮንሲስተንት ለማድረግ በልብስ ሰፊው ነው። 2 ልብስ ሰፊዎች አንዱ ፈጣን ጎበዝ ባለሙያ ችሎታ ያለው ነው ታታሪ ትጉ ምናምን ስለሆነ በአንድ ሰዓት ብዙ ልብስ ሊሰፋ ይችላል። ወይንም በአንድ ቀን ብዙ ልብስ ሊሰፋ ይችላል። 2-3 ልብስ ሊሰፋ ይችላል። ሌላኛው ደግሞ ሰነፍ ነው ምናምን የተለያየ ነገር ኖሮበት በአንድ ቀን አንድ ልብስም ላይሰፋ ይችላል ወይ አንድ ልብስ ሊሰፋ ይችላልና እንዴት አድርጎ የነዚህ የሁለቱ ሰዎች ሌበር እኩል ነው ትላለ? ምክንያቱም የልብሳቸው የሚያመርቱት ልብስ ዋጋ በጉልበታቸው ልክ ከሆነ እንዴት አድርገ የሚያመርቱት ልብስ ዋጋ በጉልበታቸው የሚለካ ከሆነ እንዴት አድርገ ማለት እንዴት አድርገህ እነዚህን ሰዎች እኩል ታደርጋቸዋለህ? ምክንያቱም አንዱ ታታሪ ስለሆነ ቶሎ ቶሎ ሰርቶ ብዙ ምርት ያመርታል። አንዱ ግን ሰነፍ ስለሆነ ብዙ ሰዓት ሰርቶ ትንሽ ያመርታል። ስለዚህ ማለት በጉልበት በፈሰሰበት ጉልበትና ጉልበቱ ደግሞ የሚለካው በሰዓት በቀን በሳምንታት ከሆነ ስለዚህ ብዙ የወሰደበት ሰው ብዙ ሊከፈለው ነው አሉት። እንደዛ ሲባል አሁን ምንም መልስ ያልሆነ ዝም ብሎ ድንብዝብዝ መልስ ያመጣል ማለት ነው። እና ምን ይላል? እኔ ጉልበት ስል ይላል the labor however that forms the substance of value ወይም ይሄን የሚጠቅመውን ነገር የሚያመርተው ጉልበት ወይም ሌበር
is a homogeneous human labor expenditure of one uniform labor power ይላልና ምን ማለት ነው? እንደዚህ ስል እኔ የእያንዳንዱን ሰው የተናጠል ጉልበት እያልኩ አይደለም። ነገር ግን በማህበረሰብ ደረጃ በጠቅላላው የሚፈሰውን አንድ ሆሞጂኒየስ ማለት ተመሳሳይና አንድ አይነት የሆኑ ነገሮች ማለት ነው። ማለት ላይክ ነው ሆሞጂኒየስ የሚለውን አንደርስታንድ የምታደርጉት ሄትሮጂኒየስ ከሚለው ቃል ጋር ስታገናኙ ነው። ሆሞጂኒየስ ማለት ወጥነት ማለት ነው። ወጥነት ያለው ነው ማለት በጋራ ልክ አሁን ለምሳሌ ማህበረሰብን እንዴት አድርጎ ይስልላችኋል መሰለህ? እንደ አንድ ትልቅ ማሽን ገብቷችኋል? በአንድ የአእምሮ የሚመራ በአንድ አስተሳሰብ የሚመራ የአንድ ማሽን የተለያየ አካል ያደርገዋል ማህበረሰቡን ማለት ነው። ስለዚህ ይሄ ማሽን የሆነ ማጂካል አድርጋችሁ አስባችሁት ዛሬ አሁን ኢትዮጵያ ውስጥ እንግዲህ ብዙ ምርት ይመረታል። በኢትዮጵያ በጠቅላላ ብታስቡ ኢትዮጵያን እንደ አንድ ማሽን ያስባትና ይሄ ኢትዮጵያ የሚባለው ማሽን እዛ ጋ ጤፍ ያመርታል፣ እዛ ጋ ቲማቲም፣ እዛ ጋ ድንች፣ እዛ ጋ ሹራብ፣ እዛ ጋ እንግዲህ ወይ ምንድን ነው የመኪና ባትሪ ቻርጀር ይተክላል ምናምን ላይክ ነው ማሽኑ አንድ ነውና እሱ ነው ቫልዩ የሚፈጥረው እያልኩ ነው ያለ ነው። ያደናበረ ነው። ገብቷቸዋል። የአንዷ ኮሞዲቲ ዋጋ በሌበር ይወሰናል አለ። የትኛውን ሌበር ነው? ሰው ጋር የተለያየው እኮ ሆሞጂኒየስ ሌበር አይደለም ሄትሮጂኒየስ ወይንም የተለያየ ሌበር ነው ያለው ሲባል አይ እኔ የምለው ይሄ ዋናው በማህበረሰብ ደረጃ ያለውን ጠቅላላውን የማምረት አቅምን እያልኩ ነው። the total labor power of society which is embodied in the total sum of the values of all commodities produced by the society counts here as one homogeneous mass of human labor power composed though it be of innumerable individual units ይላል። ስለዚህ ምንም እንኳን የተዋቀረው innumerable ከሆኑ ስፍር ቁጥር ከሌላቸው ወይንም ህልቆ ቢስ ከሆነ የግለሰቦች የሌበር ወይንም ጉልበት ቢሆንም ነገር ግን ማለት እንደ ማህበረሰብ ሲያመርት በጋራ ነው የሚያመርተው። ባጭሩ ምን ማለት ነው መሰላችሁ? አሁን እንትና ያለው ቅድም እዛ አዳም ስሚዝ ያለው ምንድን ነው ላይክ ነው የሰዎች የአንድ ሀገር ብልጽግና በሀገሪቱ በድምር የጋራ የማምረት አቅም ይወሰናል ሲል እሱ እያለ ያለው ምንድን ነው? በጣም አምራች በሆነች ቁጥር አንድ ሀገር አምራች በሆነች ቁጥር ማለት ግን እንዳልኳችሁ ዝም ብሎ በጎደፈራ አይደለም። ስራው ጥራት በኖረው ጊዜ የቁጥር መመጣጠን በኖረ ጊዜ ምናምን ኑሮ ይሻሻላል ያለበትን ነገር ወስዶ አሁን እሱ ያንን ለኑሮ ደረጃ የተቀመጠ የሌበር ቲዮሪ አምጥቶ የአንድ ቁስ የስክሪፕቶ ወይም የጫማ ወይም የሻይ ማፊያ ዋጋ የሚወስነው እሱ ነው ይላቸዋል። ላይክ ነው እንትኑን ቫሊዩን ዲተርማይን የሚያደርገው ያ ማለት ምን ማለት ነው? አሁን በሀገር ደረጃ ልክ አሁን ኢትዮጵያ ውስጥ የኢትዮጵያ ዓመታዊ ምርት አለ። ጂዲፒ ይባላል በእንግሊዝኛ ግሮስ ዶሜስቲክ ፕሮዳክት ኦፍ ኢትዮጵያ ለምሳሌ ማለት። ስለዚህ ኢትዮጵያ ውስጥ አሁን ግሮስ ዶሜስቲክ ፕሮዳክት አለ። ኢትዮጵያ ውስጥ ያለው ይሄ ጠቅላላ የማምረት አቅም እንግዲህ ኢትዮጵያ ውስጥ እንዳልኳችሁ ብዙ ነገር ይመረታል። አሁን በዚህ ሰዓት ላይ ነው በዚህ ዓመት ስፍር ቁጥር የሌለው ነገር ይመረታል። ጤፍ ይመረታል እንዳልኳችሁ፣ ምግብ ይመረታል፣ ጫማ ይመረታል፣ ልብስ ይመረታል። አይደለም ልክ ነው ብዙ ነገር ይመረታል። ያውኑን በቀደም የተዋወቀውን ጥይት ይመረታል ማለት ነው። ስለዚህ ብዙ ነገር ይመረታልና የሸቀጥን ዋጋ የሚወስነው ይሄ ቶታል ኮሌክቲቭ ሌበሩ ነው አለ። ያ ማለት ምን ማለት ነው? ለምሳሌ ይሄ ኮሌክቲቭ ሌበሩ ማለት ቶታል ማስ ኦፍ ሌበር which is considered to be homogeneous but which is in actually heterogeneous ማለት አንድ ወጥ ነው ይላል። ግን አንድ ወጥ አይደለም። ምክንያቱም እያንዳንዱ ሰው በግሉ ነው የሚሰራው። ፋብሪካ ውስጥ ራሱ ቢገባ በግሉ ነው የሚሰራው እና ላይክ ነው የሆነ እንትን የለም፣ ሴንትራል ኮማንድ የለም። ገብቷቸዋል። በራሱ ጊዜ ነው በተለያየ በተበታተነና ይህ ነው ላይክ ነው በታተነ መልኩ ዲሴንትራላይዝድ በሆነ መልኩ ነው የሚመረተው እንጂ አይደለም በአንድ እንትን አይደለም። ሴንትራል ኮማንድ የለው ማለት ምን ማለት ነው? የጤፍን ዋጋ ለምሳሌ የሚወስነው ኢትዮጵያ ውስጥ ይሄ ኮሌክቲቭ ሌበሩ ነው ይላቸዋል። ነገር ግን አሁን ለምሳሌ የኢትዮጵያ ጂዲፒ ይሄ ጠቅላላ ሀገራዊ የማምረት አቅም ወይንም እንግዲህ ምን ማለት ነው በአማርኛ ጣዕም ልትሉት ነው ጣዕም ጠቅላላ አገራዊ ምርት ማለት ነው ጂዲፒ ማለት።
ጠቅላላ ሀገራዊ ምርት ወይም ግሮስ ዶሜስቲክ ፕሮዳክት ማለት ነው። የኢትዮጵያ ጂዲፒ ቀንሶም የጤፍ ዋጋ ሲጨምር ኬዝ ማምጣት ይቻላል። ገብቷቸዋል። የጤፍ ምንድነው ጠቅላላ ይሄ ጣዕሙ ጨምሮ የጤፍ ዋጋ የሚቀንስበትን ሴናሪዮ ማምጣት ይቻላል። ምን ለማለት ነው? ጂዲፒው ከንትኑ ጋር ሲንክ አያረግም፣ አብሮ አይጠመድም። በአንድ ቀንበር ስር አይደለም። ገብቷቸዋል አይደለም ማለት በአንድ ቀንበር ስር አሁን በአንድ ቀንበር ስር ማለት በአንድ ዮክ ስር አይደለም። ይሄኛው ሲጨምር እኛው የሚጨምር ወይንም ሲንክሮናይዜሽን የለውም በእንግሊዝኛ ማለት ነው። ሲንክ አያደርግም አብሮ ይሄኛው ሲጨምር ይሄኛው እየጨመረ ይሄኛው ሲቀንስ ይሄኛው እየቀነሰ። ስለዚህ የሌበሩ የኢትዮጵያ ፕሮዳክቲቪቲ ሲጨምር የጤፍ ዋጋ እየጨመረ አይሄድም። አንዳንዴ ሊጨምር ይችላል፣ አንዳንዴ ሊቀንስ ይችላል። ምክንያቱም የኢትዮጵያ ማለት የጤፍ ዋጋ በኢትዮጵያ ኮሌክቲቭ ሌበር ፕሮዳክቲቭ ካፓሲቲ ላይ አይደለም የሚወሰነው። ዳይሬክትሊ ሪሌትድ አይደለም። ቀጥታ የሆነ ግንኙነት የላቸውም። ይሄኛው ሲጨምር ይሄኛው የሚጨምርበት፣ ይሄኛው ሲቀንስ ይሄኛው ሊዘበራረቅ ይችላል። ሲጨምር ሊጨምር ይችላል፣ ሲጨምር ሊቀንስ ይችላል፣ ሲቀንስ ሊጨምር ይችላል፣ ሲቀንስ ሊቀንስ ይችላል። እነዚህ ሁሉ ነው ቫሪዬሽንስ ፖሲብል ናቸው ማለት ነው። ማርክስ ግን ይሄን ብሎ አያበቃም። ይልቁንም ሌበሩ አንድ ሆሞጂኒየስ ስለሆነ ይላል ማለት አሁን ኢትዮጵያን የሚያስባት እንደ አንድ ወጥ አካል እና ኢንዲቪጁዋሊ እንደምናመርት አይደለም። ሄትሮጂኒየስ ሌበር እንዳለ አይደለም። እንደ አንድ ወጥ ሆሞጂኒየስ ሌበር ስለሚያስበን የእያንዳንዱ ሰው ሰዓት ኦልሞስት እኩል ነው ይላቸዋል። የእያንዳንዱ ሰው ሰዓት ኦልሞስት እኩል ነው ይላል። ምን ይላል? ኢች ኦፍ ዲስ ዩኒት የሚላቸው ምንድን ነው? ይሄንን ትልቁን ሆሞጂኒየስ ያለውን ሀገራዊ ወይንም ጣዕሙን ጠቅላላ ሀገራዊ ምርት ወይንም ጂዲፒ ግሮስ ዶሜስቲክ ፕሮዳክቱን የፈጠረው ኢች ኦፍ ዲስ ዩኒት ተደማምረው የፈጠሩት ማለት ነው ኢዝ the same as any other ማለት ምን ማለት ነው? እያንዳንዳቸው ከሌላው ጋር አንድ ናቸው። ስለዚህ ኢትዮጵያ ውስጥ አሁን በዚህ ሰዓት በስራ ላይ የተሰማራውን ሰው አስቡትና ስንት አይነት ሰው አለ አይደለ? በመንግስት ኃላፊነት ላይ ያለ፣ በውትድርና ላይ ያለ፣ በንግድ ላይ ያለ፣ በሕክምና ላይ ያለ፣ በስፖርት ላይ ያለ፣ ብዙ አይነት ሰው አለ። የእያንዳንዳቸው ሰዓት እኩል ነው እያለ ነው። which is so funny I think ምንም ፊዚክስም ኬሚስትሪም አያስፈልገውም። ትረዳላችሁ ብዬ አስብ። each of this unit is the same as any other which is such a ridiculous assertion ምክንያቱም ይላል so far as it has the character of the average labor power of society ምክንያቱም እንትን እስካለው ድረስ የማህበረሰቡ አማካይ እስከሆነ አቨሬጅ ማለት ነው ጠቅላላ የማህበረሰቡ የማምረት አቅም ተደምሮ ጂዲፒ ፐር ካፒታ እስከሆነ ድረስ ማለት የማምረት አቅም ተደምሮ ሲካፈል ማለት ገብቷቸዋል እስከሆነ ድረስ በቁጥራቸው ሲካፈል of the society and takes effect as such that is so far as it requires for producing a commodity ሙሉን ላምብቦ እየተቆራረጠ ሲሆን እንትን ይላል each of these units is the same as any other so far as it has the character of the average labor power of society and takes effect as such that is so far as it requires for producing a commodity no more time than is needed on an average no more than is socially necessary ማለት ጥቅም አለው ብሎ ማህበረሰቡ ከቀጠረ ነው ይሄን አሁን እንግዲህ ባጭሩ ስታስቀምጡት ጥቅም አለው ብሎ አንድ የማህበረሰብ የማምረቻ አካል አንተን በስራ ላይ ካሰማራ ያንተ የጉልበት ኮንትሪቢዩሽን ዋጋ አለው ብሎ ካሰማራ የእያንዳንዳችሁ አንድ ሰዓት እኩል ነው ምክንያቱም በጋራ ነው የምናመርተው ያለው which is ግን እንዳልኳችሁ ሆሞጂኒየስ የሆነ ሶሻል ሌበር የለም። ይሄ ምናብ ነው። ለምሳሌ የኢትዮጵያ ጂዲፒ የኢትዮጵያ ጣዕም ወይንም ጠቅላላ ሀገራዊ ምርት ወይንም ግሮስ ዶሜስቲክ ፕሮዳክቷ የኢትዮጵያ ለምሳሌ 50 ቢሊዮን ወይንም 60 ቢሊዮን ዶላር ነው ቢባል ያ ማለት እና እንደገና ደግሞ ለ120 ስታካፍሉት እንግዲህ 50 ቢሊዮን ከሆነ ምናልባት አይዶ ነው ወደ 1000 ምናምን ይመጣል መሰለኝ $1000 ይመጣል በግምት ኢትዮጵያ 120 ከሆነ ሚሊዮን ያኛው 60 ቢሊዮን ከሆነ $1000 እንደዚህ አይነት ነገር ይመጣል ይመስለኛል። ያ if I'm not mistaken right ማትሱን
ኤኒዌይ ማትሱ ልክ ነው፣ ዝም ብሎ ልክ ነው። ማትሱ ኮሬክት ነው አይደለም የሚለውን ተውትና ዋናው ፎርሙላው ምንድነው? ጂዲፒ ማለት ጣዕም ወይም ጠቅላላ ሀገራዊ ምርት ሲካፈል ለህዝብ ቁጥር ማለት ነው። ስለዚህ የኢትዮጵያ ጂዲፒ 60 ቢሊዮን ከሆነ የኢትዮጵያ ህዝብ ቁጥር ደግሞ 120 ሚሊዮን ከሆነ 60 ቢሊዮን ስታደርጉት ስንት ነው? 5000 ይመጣል ወይም $500 $500 ወይ $1000 ይመጣል። ከሁለት አንዱ 60 በ12 ስታደርጉት 5 ሊመጣ ይችላል። $500 $5000 ወይ $1000 ከሶስት አንዱ ነው። ያ ማለት ግን እያንዳንዱ ኢትዮጵያዊ ኪስ ውስጥ ያ ይገባል ማለት ነው ወይ? እንትን ነው ሃይፖቴቲካል፣ ዝም ብሎ ለምሳሌ ነው እንጂ የምንለው የኢትዮጵያ ነፍስ ወከፍ የማምረት አቅም ለምሳሌ $1000 ነው ስንል ወይም $500 ነው ስንል ምሳሌያዊ አባባል ነው እንጂ እያንዳንዱ ሰው $500 በዓመት አምርቷል ማለት ነው ወይ? አይደለም። ማርክስ ግን የሚለው ምንድነው? ይህንን ፎርሙላ ወስዶ የሸቀጥን ዋጋ የሚወስነው ይሄ ነው ይላቸዋል። which is completely wrong። ምክንያቱም እንዳልኳችሁ ሆሞጂኒየስ አይደለም። እያንዳንዱ ሰው እኩል ዶክተር አለ፣ የህንፃ ሰራተኛ አለ፣ ዘፋኝ አለ፣ እግር ኳስ ተጫዋች አለ፣ ዳኛ አለ፣ ፖሊስ አለ፣ ወታደር አለ፣ አቃቢ አለ። እነዚህ ሰዎች በሙሉ እያንዳንዱ ሰዓታቸው እኩል ነው ወይ? እኩል አያመርቱም። እኩል ፕሮዳክቲቪቲ የላቸውም። ተዋቸው በስራ መስኩ በአንድ ተመሳሳይ ስራ መስክ ራሱ አንድ አይነት ምርት የለም ነው። ራሱ ቀጥሎ እንዲያው ምን ይላል አንድ ቦታ ላይ ራሱን በሚቃረን መልኩ ማለት ነው። ምን ይላል መሰላችሁ? ምን ለማለት እንደፈለግኩ ላስረዳችሁ ብሎ ምሳሌ ያመጣል። The introduction of power looms into England probably reduced by 1/2 the labor required to weave a given quantity of yarn into clothes ይላል። ማለት በእንግሊዝ ሀገር ውስጥ መሸመኛ ማሽን መተዋወቁ አንድን ሸምኖ አንድን ጨርቅ ለማምረት ወይም አንድን ልብስ ለማምረት የሚፈለገውን ጊዜ በግማሽ ቀንሶታል ይላቸዋል። ገብቷቸዋል። The handloom weavers as a matter of fact continue to require the same time as before። እንደዚህ ቢሆንም ይላል ማለት እንግዲህ ማሽኑ መጥቶ የጨርቁን ለማምረት የሚያስፈልገውን ጊዜ በግማሽ ቢቀንሰው ግን አሁንም ደግሞ በእጃቸው የሚሸምኑ ሰዎች አሉ፣ ማሽን የማይጠቀሙ continue to require the same time as before። ከዚህ የተነሳ እነዚህ ማሽኑን የማይጠቀሙ ሰዎች እንደ በፊቱ ጊዜ ነው የሚፈጅባቸው ጨርቅ ለማምረት። But for all that, the product of 1 hour of their labor represents after the change only half an hour social labor and consequently fell to 1/2 of its former value። ምን ያላችሁ መሰላችሁ? ማሽን መጣና ተዋወቀ። ማሽን መጥቶ ሲተዋወቅ የማምረት አቅምን በጥፍ አሳደገው። ስለዚህ ጨርቅ ሲመረት ማለት እነዚህ ደግሞ ማሽን የማይጠቀሙት ሰዎች ደግሞ ማለት ማሽን ሲመጣ በፊት 8 ሰዓት የሚፈጀው ስራ አሁን 4 ሰዓት መፍጀት ጀመረ። ነገር ግን ሁሉም ሰው ማሽን አይጠቀምም። አንዳንዱ ሰው ማሽን የሚጠቀመው ቢሆንም ግን ምርት ስለጨመረ ዋጋ ይቀንሳል። ምክንያቱም የምርት ሰፕላይ ሲጨምር ማለት ገበያ ውስጥ አቅርቦት ሲጨምር ዲማንድ ካልተለወጠ ገብቷቸዋል። በዛው መጠን የዲማንዱ መጠን ካላደገ ዋጋው ይቀንሳል ማለት ነው። ስለዚህ እነዚህ ሰዎች ማለት እነዛ ማሽን የሚጠቀሙት ማለት ለምሳሌ ሁለቱም ሰዎች እኩል ጥራት ያለው ልብስ ቢያመርቱም ገብቷቸዋል። ሁለቱም አሁን ለምሳሌ በማሽን የሚያመርተው ያለ ማሽን የሚያመርተው እኩል ጥራት ያለው ልብስ ማምረት ቢችሉ የማሽኑ ተጽዕኖ የስራ ሰዓትን በመቀነስ ነው እንጂ የጥራት ደረጃን በመጨመር ካልሆነ እነዚህ 8 ሰዓት ሰርተው ለምሳሌ የነዛን ግማሽ ነው የሚያመርቱት። ገብቷቸዋል። እነዚህ ደግሞ 8 ሰዓት ሰርተው የነዚህን እጥፍ ነው የሚያመርቱት። ስለዚህ ጊዜያቸው ከሆነ የሚወስነው የሸቀጡን ዋጋ፣ ምክንያቱም ያመረቱት ምርት ጥራቱ እኩል ስለሆነ ገበያው ላይ ዋጋው እኩል ነው። ዲማንዱ ዘሴም ነው ብለን አስበን ማለት ነው። ዲማንዱ እኩል ነው። እነዚህ ግን ብዙ ስላመረቱ ብዙ ብር ይዘው ይሄዳሉ። እነዚህ ግን ግማሽ ስላመረቱ ነው የቀነሰ ብር ይዘው ይሄዳሉ። ራሱ እያፈረሰው ነው ልላችሁ ነው፣ ሌላ ውጭ ማስረጃ ሳያስፈልግ። ነገር ግን እንደምታዩት እኔ ያልኩት ብሎ ስለሚያጭበረብር እኔ ያልኩት በግለሰቦች መካከል ሄትሮጂኒየስ ያለውን ልዩነት ሳይሆን በማህበረሰብ ደረጃ አስልቼ
እሱን አካፍዬ ነው የሚላችሁ። እሱ ግን ምናባዊ ስለሆነ በቀጥታ ተጽዕኖ የለውም። ገብቷቸዋል ማለት ምክንያቱም አንዱ 4 ሰዓት ሰርቶ የዛኛውን ያክል ክፍያ ካገኘ እና ይሄኛው ደግሞ የዛኛውን ያክል ክፍያ ለማግኘት 8 ሰዓት ከሰራ አንድ ምርት ላይ እንደዚህ አይነት ልዩነት ካለ የምርቱ ዋጋ ቫሊዩ የተወሰነው በስራ ሰዓቱ አይደለም። ምክንያቱም አንዱ 8 ሰዓት ሰርቶ ነው ያንን ያመጣው፣ ሌላኛው 4 ሰዓት ሰርቶ ነው ያመጣው ማለት ነው። ነገር ግን እችን የሚልበት ምክንያት ማርክስ ለምንድን ነው ሌበር ቲዮሪ ኦፍ ቫሊዩ ምንድነው ሰርፕለስ ቫሊዩ የሚባል ሌላ ቲዮሪ ለማስተዋወቅ ነው ማለት ነው። እችን የሚልበት ምክንያት የመጽሐፉ ማለት አሁን እንዳልኳችሁ እንግዲህ ይሄ የአንድ ሸቀጥ ዋጋው የሚወሰነው በፈሰሰበት የጉልበት ሰዓት ነው ብሎናል መጀመሪያ ላይ ቅድም እንዳሳየዋችሁ ዋጋው። ነገር ግን እሱ ራሱ ባቀረበው ምሳሌ መሰረት ማሽን መጥቶ አንዱን የበለጠ አምራች አድርጎታል፣ አንዱን ዝቅ አድርጎታል። ይሄን ምሳሌ ወስዳችሁ ካያችሁት ሁለቱም አንድ አይነት ጥራት ያለው ምርት ገበያ ቢያቀርቡ ይሄኛው በ8 ሰዓት ያመረተው ምርትና ያኛው በ4 ሰዓት ያመረተው ምርት ሁለቱም እኩል ዋጋ ይዘው እየገቡ ነው ወደ ቤት። ገብቷቸዋል። ያኛው 4 ሰዓት ብቻ ሰርቶ የኛው 8 ሰዓት ብቻ ይዞ ሰርቶ፣ ስለዚህ የዚህን ሰውዬ ዋጋ በግማሽ አሳንሶበታል ማለት ነው የ8 ሰዓት የሚያመርተውን ሰው። ስለዚህ 8 ሰዓት ሰርቶ ዩዝለስ ሆኖበታል ነው እጥፍ እየደከመ ነው ተመሳሳይ ክፍያ ለማግኘት። which means ምን ማለት ነው? የሸቀጡ ዋጋ የተወሰነው በፈሰሰበት የጉልበት ሰዓት ልክ አይደለም። ይልቅም ቴክኖሎጂ መጥቶ አንዱን የበላይ አንዱን የበታች አድርጎታል። እሱ ግን አቨሬጁን ውሰድ ይልሃል። አቨሬጁ ግን ዝም ብሎ ሃይፖቴቲካል ቫልዩ ነው። ልክ ኢትዮጵያ ሕዝብ ዓመታዊ ነፍስ ወከፍ ገቢው $1000 ነው ማለት እያንዳንዱ ኢትዮጵያ $1000 በዓመት ያገኛል ማለት እንዳልሆነ ሁሉ አቨሬጅ ቫልዩ ነው ሌበር ስል ማለት አቨሬጅ ቫልዩ ምንም ትርጉም የለውም። ዲተርሚናንት አይደለም፣ ዲተርማይን ማድረግ የማይችል ነገር ነው ማለት ነው። እንግዲህ ይህን የሚለው ማርክስ ለምንድን ነው ዋጋ የሚወሰነው በጉልበት ከሆነ ካፒታል የሚፈጠረው በጉልበት ብዝበዛ ነው ለማለት ነው። ገብቷቸዋል። ዋጋን የሚፈጥረው ጉልበትና ጉልበት ብቻ ከሆነ ከጉልበት ማለት ጉልበት ሳይፈሰስ ቀጥታ በማምረት ሂደት ላይ ያልፈሰሰ ጉልበት የሚያመጣውን ትርፍ የሚያመጣው አምራቹን በመበዝበዝ ነው ለማለት ነው። ሐሳቡ ግልጽ ከሆነ አይ ሆፕ በሚቀጥለው እንግዲህ አንደርስታንድ ታደርጉታላችሁ። የመጽሐፉ ምዕራፍ 9 ላይ ማለት ምዕራፍ 9 ላይ the rate of surplus value የሚል ቻፕተር አለው እና የዛ ቻፕተር ሴክሽን 1 ምንድነው የሚለው the degree of exploitation of labor power ይላል። ማለት አንድ የሌበር ፓወር ወይንም አንድ የማምረት አቅም የሚበዘበዝበት ዲግሪ ወይንም ደረጃ ብሎ እያለ ነው ማለት ነው። እና ምን ይላል ላንብብላችሁ። እንግዲህ ትንሽ ረዘም ይላል፣ ታግሳችሁ ያብራራው ታነባለሁ። እንግዲህ 43 ደቂቃ ሆኗል። ካለፈ ያው በሁለት ቪዲዮ ይሆናል ማለት ነው። በሁለት ሰዓት ማለት እየተቆራረጠ በክፍል ይቀጥላል ማለት ነው። እንደዚህ ይላል እዛ ቻፕተር ላይ the capital ከዛ ሲ የሚል ማርክ ይሰጠዋል እዚህ ጋር እንደምታዩት ማለት ጽሁፉን ባይዘው የማነባቸውን ጽሁፎች እዚህ ጋር አስቀምጥላችኋለሁ። the capital C made up of two components ማለት አንድ ካፒታል ለምሳሌ አንድ ፋብሪካ ውስጥ ሄዳችሁ ካፒታል ይዛችሁ ማለት አንድን ፋብሪካ አቋቁማችሁ ምናምን ብላችሁ ማምረት ውስጥ ስትገቡ ይሄንን ያረጋችሁበት ገንዘብ መነሻ ማለት ነው። ይሄ ፈሰስ የምታረጉት ገንዘብ አለ፣ እሱ ካፒታል ይባላል አይደለም። ይሄ ካፒታል ሁለት ኮምፖነንት አሉት ይላል ውስጡ ሁለት ኮምፖነንት ወይም ሁለት ክፍሎች አሉት። one the sum of money laid upon the means of production አንደኛው ወገኑ ይሄ አሁን ለምሳሌ ዝም ብላችሁ ወስዳችሁ አንድ የሆነ ፋብሪካ ጀምራችሁ አስመርታችሁ የሚሸጥ ምርት እስክታወጡ ያወጣችሁበት ገንዘብ የመጀመሪያ አድቫንስ ያደረጋችሁት ፈሰሳችሁ ኢንቨስትመንታችሁ አንዱ ጎኑ የማምረቻ ተቋም ለመገንባት የተጠቀማችሁበት ነው። የማምረቻ ተቋም ማለት ሌላ ፖን the means of production ማምረቻውን ነገር ይሄ እንግዲህ ጥሬው ዕቃንም ይጨምራል ይላል እሱ። የተለያዩ ነገሮችን ጨምሮ በአጠቃላይ
ፋብሪካውን ለማሰራት የምትጠቀሙበት ወጪ በሙሉ ሲ ስሞል ሲ አድርጎ ይይዛታል ማለት ነው። ሲ ትልቁ ካፒታል ማለት ካፒታል ዋናው አንዱ ኮምፖነንት ስሞል ሲ እችኛዋን ካፒታል ይላታል። ኤንድ አዘር ሳም ኦፍ ማኒ ቪ የሚል እንትን ይሰጠውና ኤክስፔንድድ አፖን ሌበር ፓወር። ስለዚህ አንድ ካፒታል ሁለት ክፍል አለው። አንደኛው ለቁስ ያወጣችሁት ነው ይላል። ለቤት ክራይ፣ ለማሽን ግዢ፣ ለጥሬ ዕቃ አቅርቦት፣ ለምናምን ለጠቅላላ ያወጣችሁት እሷ ስሞል ሲ ነች ይላችኋል። ማለት ኢን ቢግ ካፒታል ሲ ስሞል ሲ ነች። ለሰራተኛ ያወጣችሁት ደግሞ ቪ ነች ይላታል። ቫሪያብል ለማለት ነው። ቫሪያብል ወይም ተለዋዋጭ ለማለት ነው። ስለዚህ አንድ ካፒታል እነዚህ ሁለት ነገሮች አሉት ይላችኋል ማለት ነው። ስለዚህ አንድ ምን አለው ለቋሚ ወጪ ያወጣችሁትና ለተለዋዋጭ ወጪ ያወጣችሁት። ቋሚ ወጪው ፋብሪካው፣ የቤት ክራዩ፣ ማሽኑ፣ ጥሬ ዕቃው ምናምን እሱ ሲ ነው ይላችኋል። ለሰራተኛ የምትከፍሉት ግን ቪ ነው፣ ቫሪያብል ነው ይላል። ሲ ሪፕሬዘንትስ ዘ ፖርሽን ዳት ሃዝ ቢካም ኮንስተንት ካፒታል። ኮንስተንት ካፒታል ማለት ሲ የሚወክለው ቋሚ የሆነውን ካፒታል ነው። ኤንድ ቪ ዘ ፖርሽን ዳት ሃዝ ቢካም ቫሪያብል ካፒታል። ቪ ደግሞ ተለዋዋጭ የሆነውን ካፒታል የሚወክል ነው። ሲ ቋሚ ካፒታል ነው። ስለዚህ ካፒታል ሲ ኢዝ ኢኳል ቱ ስሞል ሲ ፕላስ ስሞል ቪ ወይንም ትልቁ ሲ እኩል ይሆናል ከትንሿ ሲ ሲደመር ከትንሿ ቪ ጋር ያደርጋታል ማለት ነው። አት ፈርስት ሲ ኢዝ ኢኳል ቱ ሲ ፕላስ ቪ ማለት መጀመሪያ ላይ ይላል። አት ፈርስት ይሄ ሲ ኢዝ ኢኳል ቱ ሲ ፕላስ ቪ የሚባለው ፎር ኤግዛምፕል ኢፍ 500 is the capital advance, its components may be such that 500 pound is equal to 410 constant plus 19 variable። ስለዚህ በቁጥር ላስረዳችሁ ይልና እያደረገ ያለው ምንድን ነው? ለምሳሌ አንድ ፋብሪካ አንድ ሸቀጥን በቃ አምርቶ ለገበያ እስከሚያቀርብበት ጊዜ ድረስ ያወጣው $500 ነው ወይም 500 ፓውንድ ነው ብለው ካሰብን 500 እኩል ይሆናል 490 ለእንትን ያወጣው ነው ማለት ነው። ይሄ ፊክስድ ካፒታል ያለው እሱ ኮንስታንት ካፒታል ያለው ለጠቅላላ ይሄ ለፋብሪካው ለመሬቱ ለምናምን ያወጣው 90 ፓውንዷ ግን ለሰራተኛ ያወጣት ነች እያለ ነው። ዝም ብሎ እንግዲህ ላይክ ሃይፖቴቲካል ምሳሌ ነው፣ ችግር የለውም። When the process of production is finished, we get a commodity whose value is equal to ቅንፍ ውስጥ C plus V እና ቅንፉ በኋላ plus S where S is the surplus value ይላል። እቺ surplus value የምትሏትን ያዙልኝ ማለት ነው። አንድ ነገር ግን አንድ ቁስ ግን በዚህ ሂደት ከተመረተ በኋላ 500 ብር አድቫንስ አድርጋችሁ ወይም 500 ብር ፈሰስ አድርጋችሁ የማምረቻ ዕቃ ምናምን ገዝታችሁ ቤት ተከራይታችሁ ምናምን ብላችሁ ፊክስድ ወጪያችሁን አውጥታችሁ ከዛ በ410 ብር እሱን ጨረሳችሁ በ90 ብር ደግሞ የጉልበት ሰራተኛ ቀጥራችሁ ጥሬ ዕቃ አስገብታችሁ በ410 ብር የቤት ክራዩን፣ የማሽኑን፣ የጥሬ ዕቃውን የምኑን ሁሉ ይጨምራል። 90 ብሯ ለጉልበት ለሰራተኛ ብቻ የምትከፍሏት ነች ማለት ነው። ስለዚህ ሁለቱን አድርጋችሁ አዋህዳችሁ መጨረሻ ላይ አንድ ሸቀጥ ስታወጡ ያ ሸቀጥ 500 ብር ብቻ አይደለም የሚሆነው ዋጋው፣ ተጨማሪ ኤስ አለችው፣ ሰርፕለስ አለችው ማለት ነው። ስለዚህ ከምርት ሂደት በኋላ ሲያልቅ ምን ይሆናል? ዋጋው ሲ ፕላስ ቪ በቅንፍ ውስጥ እና ከቅንፍ ውጭ ደግሞ ፕላስ ኤስ ይሆናል። ሲ ፕላስ ቪው ያወጣችሁት ወጪያችሁ ነው፣ ፕላስ ኤስ ሰርፕለስ ቫሊዩ ነው ማለት ነው። or taking one former figures the value of this commodity may be like ነው ለቀደም ያስረዳውን ሲያስቀምጥ ምን ይላል? 410 constant plus 90 variable ሲደመር 90 surplus ይሆናል ማለት ነው። ስለዚህ 90 ብር አትርፏል ነው ባጭሩ ማለት 410 ቋሚ ወጪ ያወጣው ነው፣ 90 ብሩ ለሰራተኛ የከፈለው ነው። ከዛ ኮሞዲቲው ግን ከተመረተ በኋላ ይሄ እንግዲህ ሸቀጡ ሲመረት ፋብሪካውን ተጠቅመው ጉልበቱን ተጠቅመው ጥሬ ዕቃውን ተጠቅመው ሲመረት ተመርቶ ሲያልቅ የወጣበት 500 ብር ቢሆንም ዋጋው ግን ወደ 590 አድጓል ማለት ነው። The original capital has now changed from C to C prime. C prime ማለት እቺ ከላይ ያለችው አፖስትሮፍ ማለት ነው። From 500 to 590 አድጓል ማለት ነው። እንግዲህ ሰርፕለስ ቫልዩ ማለት እቺ ነች ነው። The difference is the surplus value.
ኦፍ 19 ፓውንድ ወይም 19 ብር። ስለዚህ ሰርፕለስ ቫሊዩ የሚባለው እቺ ከምርት ሂደት በኋላ ማለት የሰው ጉልበትና ፋብሪካ ጥሬ ዕቃ አገናኘታችሁ ምርት አምርታችሁ ይሄንን ለማድረግ 500 ብር አውጥታችኋል። ልክ ግን የሰው ጉልበት ፋብሪካ ጥሬ ዕቃ አገናኝታችሁ አንድ ሸቀጥ አምርታችሁ ስትጨርሱ ያ ሸቀጥ ዋጋው ማለት ያወጣችሁት ወጪ 500 ብር ቢሆንም ምክንያቱም ለቋሚ ለፋብሪካ ለጥሬ ዕቃ ለምናምን 510 ብር አወጣችሁ፣ ለሰራተኛ ጉልበት 90 ብር አወጣችሁ፣ ወጫችሁ 500 ነው። ነገር ግን እነዚህን አቀላቅላችሁ መጨረሻ ላይ አዲስ ምርት ይዛችሁ ስትወጡና ያን ሸቀጥ ስትይዙት የዛ ሸቀጥ ዋጋው 590 ብር ሆነዋል ይላል እና ልዩነቷ 90 ብር ነች ያስረዳል። ኢትስ ሲምፕል እንደው ነገሩን እንድትከተሉ ብዬ since the value of the constituent elements of the product is equal to the value of the advanced capital, it's a mere tautology to say that the excess of the value of the product over the value of its constituent elements is equal to the expansion of the capital advanced or to the surplus value produced. ምን እያለ ነው በአጭሩ ወይን ስትተረጉሙት እንግዲህ ያንን ሸቀጥ ለማምረት እንትኖቹ ግብአት የሆኑት ነገሮች since the value of the constituent elements of the product is equal to the value of the advanced capital ማለት ሸቀጡን ለማምረት ግብአት የሆኑት ነገሮች ዋጋቸው አድቫንስ ከተደረገው ወይም ፈሰስ ከተደረገው ካፒታል ጋር እኩል በመሆኑ ምክንያቱም ለሰራተኛ የሚያወጣችሁት ለፋብሪካ የሚያወጣችሁት ለጥሬ ዕቃ የሚያወጣችሁት 500 ብር ነው። ይሄ 500 ብር ለሰራተኛ ካወጣችሁት ጋር ለጥሬ ዕቃ ካወጣችሁት ጋር ለማሽን ካወጣችሁት ጋር እኩል ስለሆነ ይላል። it's a mere tautology to say tautology ማለት ምን ማለት መሰላችሁ? ለምሳሌ እውነት የሆነው እውነት ስለሆነ ነው ማለት ነው። ራሱን ነገሩን ስትደግሙት ማለት ነው። ግልጽ የሆነ ነገር እኮ ግልጽ ነው፣ ልክ ነው ራሱ እንደዚህ አይነት አሁን ለምሳሌ ምንድነው የሚባለው? ለምሳሌ ምንድነው አንድ የምትወደውን ነገር ካገኘ አንድ የምትፈልገውን ነገር ካገኘ ደስ ይልሃል። ታውቶሎጂ አይደለም አሰርሽን ነው። ታውቶሎጂ ግን ደስ ካለ ደስ ይልሃል ካላችሁ አንድ ሰው በቃ ምን ኦብቪየስ የሆነ ነገር ግልጽ የሆነ ነገር ራሱን እየደገመው ነው ማለት ነው። እና ይሄ ታውቶሎጂ ነው፣ ሌላ ምንም ነገር የለውም። that the excess of the value of the product over the value of its constituent elements is equal to the expansion of the capital advanced or to the surplus value produced። ስለዚህ ምንድነው የሚላችሁ መሰላችሁ? ያፈሰሳችሁት ካፒታል ከግብአታችሁ ጋር እኩል ከሆነ ግብአታችሁ ማለት ነው የሰራተኛ ጉልበት፣ ማሽን እና ጥሬ ዕቃ ነው። ያፈሰሳችሁት ካፒታል ወይም ፈሰስ ያረጋችሁት ወይም አድቫንስ ያረጋችሁት ካፒታል ከነዚህ ከጥሬ ዕቃ ከሰራተኛ ጉልበት ከማሽን ጋር እኩል ከሆነ እና በኋላ ላይ ግን ኮሞዲቲው ደግሞ ሌላ ተጨማሪ ነገር ካመጣ የሆነ ነገር ተፈጥሯል። ኬት መጣ እያላችሁ ነው። ገብታችኋል? ኬት መጣ 500 ብር ነው ያወጣችሁት እና ድንገት ግን ይህን ፕሮሰስ አልፎ ሲጨርስ 590 ብር ሆነ እና ይሄ ማለት ምንም ማለት አይደለም። ይሄ 590 ብር የሆነበት መንገድ ሌላ ተአምር የለውም። ካፒታሉ ራሱን ኤክስፓንድ እያደረገ ነው እያላችሁ ነው። ገብቷችኋል? ስለዚህ ግልጽ ነው። 500 ብር አፍስሳችሁ 590 ብር ሲሆን ይሄ 500 ብር የመጣው ከሰርፕለስ ቫልዩ ነው እያለ ነው ማለት ነው። ወይንም ከትርፍ ነው የመጣው እያለ ነው። እዚህ ጋር ሁለት ነገር ልበላችሁ። አሁን ሰርፕለስ ቫልዩ ሲባል ሰዎች ፕሮፊት አይደለም ይሏቸዋል። ግን ማንም የፈለገ ሰው አምጡትና እኔ ራሱን ማርክስ መጽሐፍ እያወጣው ላሳየው እችላለሁ። ሰርፕለስ ቫልዩ ማለት በመደበኛ ቋንቋ ትርፍ ማለት ነው። አሁን እሱ ስላወሳሰበው ሌላ ነገር መሰለ እንጂ 500 ብር አውጥታችሁ ያመረታችሁት ዕቃ 590 ብር ከገባላችሁ 90 ብር አትርፋችኋል። ይሄን ማን ማያቅሰዋለ? ዝም ብሎ የ8ኛ የ6ኛ ክፍል ተማሪ የሚያውቃል። አርትሜቲክ እኮ ነው ቁጥር የስሌት መኪና ምናምን ተብሎ ከተማረ ማያቅሰዋለ ምንም። ለዛ እኮ ነው ታውቶሎጂ ነው የሚላችሁ። ኢትስ ዘ ሴም ቲንግ ነው ማለት ዝም ብሎ ኬትም አልመጣም። 500 ብር አውጥታችሁ 90 ብሩ ትርፍ ነው ሰርፕለስ ቫልዩ ነው። ሰዎች ግን ሚስቲፋይ ያደርጉታል። ሰርፕለስ ቫልዩ እና ትርፍ አንድ አይደለም ይሏቸዋል። ለምን? ማርክስ
እንደዚህ ያደረገ ነገሮችን የመመስጠር የማወሳሰብ በሽታ ስላለበት ማለት ነው። ሌላው ኢምፖርታንት ነገር ማርክስ አሁን እዚህ ጋር ኮንስታንት እና ቫሪያብል ብሎ ያስቀምጣቸውን ነገሮች ካያችሁ ኮንስታንት፣ ሁሉ ነገር ኮንስታንት ነው ከምን በስተቀር ከሌበር በስተቀር። ሌበሩን ለሌበር የተከፈለውን ወይም ለጉልበት የተከፈለውን ብቻ ነው ቫሪያብል የሚያደርገው። ሌላው ነገር በሙሉ ኮንስታንት ነው። ለምን መሰላችሁ የሚላችሁ ትርፍ የሚመጣው ወይንም 500 ብር ከተህ 590 ብር የምታወጣው ቫሪያብሉን በመጨማመር ብቻ ነው። ቫሪያብሉን ከፍ እና ዝቅ በማድረግ ነው ማለት ተለዋዋጩ ሌበሩ ብቻ ነው። እነዛ ኮንስታንት ናቸው። ስለዚህ በፍጹም ትርፍ ሊያመጡ አይችልም እያላችሁ ገብቷቸዋል ማለት። አሁን ማሽን ፊክስድ ነው፣ የቤት ክራይ ማለት የመስሪያ ቦታ ፊክስድ፣ ጥሬ ዕቃ ፊክስድ ነው። ምክንያቱም ገዝተህ ነው የምታመጣው በገዛህበት እና ምንም አታረግበትም። እነዚህ ነገሮች ቫሊዩ ጨምሮ ምርት አድርጎ እሴት የሚሰጣቸው ሌበር ብቻ ስለሆነ እሱ ብቻ ነው ቫሪያብል፣ ሌሎቹ ኮንስታንት ነው እያላችሁ ነው። ነገር ግን ማንም ቢዝነስ የተማረ ሰው ወይ ነው አካውንቲንግ ወይ ምናምን የተማረ ሰው እንደምታውቁት ፊክስድ ኮስት እና በዘመነኛው ቋንቋ ፊክስድ ኮስት እና ቫሪያብል ኮስት ነው የሚባለው። ፊክስድ ኮስት ማለት በአንጻራዊነት ለወራት ለዓመታት የማይቀየር ቋሚ ነገር ማለት ነው። ለምሳሌ የቤት ክራይ ወይንም ሊዝ፣ ቋሚ ሰራተኛ፣ የዲፕሪሺየሽን ይሄ እንትን አለ ማለት ዲፕሪሺየሽን ለምሳሌ ያው ማሽን ገዝታችሁ ማሽኑ በሰራ ቁጥር እንትን ዌር ኤንድ ቴር እየኖረው ይላል አይደል? ኢንሹራንስ ትከፍላላችሁ፣ ታክስ ትከፍላላችሁ ምናምን። እነዚህ ነገሮች ቋሚ ወጪያችሁ ናቸው ማለት ከዓመት ከዓመት በዓመት ውስጥ ኦልሞስት ሞር ኦር ለስ ማለት በዓመት ስለሆነ ብዙ ጊዜ ትርፍ የሚሰላው በዓመት ውስጥ ሞር ኦር ለስ አይለዋወጡም፣ ፊክስድ ናቸው። ቫሪያብል ኮስት የሚባለው ግን ሌበር ማለት የሰራተኛ ደሞዝ ራሱ ፊክስድ ኮስት የሚሆንበት ጊዜ አለ። ገብቷቸዋል? ምክንያቱም ከዓመት ዓመት ስለማይለወጥ ማለት ነው። ቫሪያብል የሚባለው ለምሳሌ ፋብሪካ የነገር እዚህ ጋር ላቁመውና የሚቀጥለው እንግዲህ 9ኛ ቪዲዮ ነው። ምክንያቱም ማለት ይሄ ብሬክዳውን ኮስቱን እንደገና በሚቀጥለው ቪዲዮ አደርገዋለሁ ማለት ነው።